ከተወደደው የእግዚአብሔር ቃል በገላትያ መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ አነባለሁ። ከ14 ዓመት በኋላም ዳግመኛ ወደ ኢየሩሳሌም ወጣው። በዚህ ጊዜ ከበርናባስ ጋር ነበርኩ። ቲቶንም ይዤው ሄጄ ነበር። ካገኘሁትም መገለጥ የተነሳ ወደዚያ ሄድኩ። በአሕዛብ መካከል የምሰብከው ወንጌል ለእነርሱም ገለጥኩላቸው። ይሁን እንጂ ምናልባት በከንቱ እየሮጥኩ ወይም ሮጬ እንዳይሆን በመስጋት ዋነኞች ለሚመስሉት ብቻ በግል ይህን አስታወቅኳቸው። ከኔ ጋር የነበረው ቲቶ እንኳን የግሪክ ሰው ቢሆንም እንዲገረዝ አልተገደደም ነበር። ይህ ጉዳይ የተነሳው አንዳንድ ሐሰተኛ ወንድሞች በክርስቶስ ኢየሱስ ያገኘነውን ነፃነት ሊሰልሉና ባሪያዎች ሊያደርጉን ወደኛ ሾልከው በመግባታቸው ነው። ለነዚህ ሰዎች ለአንድ አፍታ እንኳን አልተገዛንላቸውም። ይኸውም የወንጌል እውነት ከናንተ ጋር ጸንቶ እንዲኖር ነው። ዋነኞች መስለው ስለሚታዩ ሰዎች ማንነት እኔን አይገደኝም። እግዚአብሔር የሰውን ፊት አይቶ አያደላም። እነዚህም ሰዎች ለመልእክቴ የጨመሩልኝ ነገር የለም። ነገር ግን ጴጥሮስ ለተገረዙት ወንጌል እንዲሰብክ አደራ እንደተሰጠው እኔም ላልተገረዙት ወንጌል እንዲሰብክ አደራ እንደተሰጠኝ ተገነዘቡ። ጴጥሮስን ለአይሁድ ሐዋርያ እንዲሆን የሰራ እግዚአብሔር በእኔ የአሕዛብ ሐዋርያ አገልግሎትም ሰርቷል። እንደ አማድ የሚቆጥሩት ያዕቆብ፣ ጴጥሮስና ዮሐንስም የተሰጠኝ ጸጋ ባስተዋሉ ጊዜ ለእኔና ለበርናባስ የትብብር ቀኝ እጃቸውን ሰጡን። ከዚያም እኛ ወደ አሕዛብ እነርሱ ደግሞ ወደ አይሁድ እንድንሄድ ተስማሙ። አጥብቀውም አደራ ያሉን ድሆችን ማሰባችን እንዳናቋርጥ ብቻ ነው። እኔም ይህንኑ ለማድረግ ጉጉቴ ነበር። ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጥ ስቶ ስለነበር ፊት ለፊት ተቃወምኩት። አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። እነርሱ በመጡ ጊዜ ግን የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን በመለየት ገሸሽ ማለት ጀመረ። በርናባስም እንኳን በእነርሱ ግብዝነት እስኪወሰድ ድረስ ሌሎችም አይሁድ በግብዝነቱ ተባበሩት። ተግባራቸውም እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲህ አልኩት፣ አንተ አይሁዳዊ ሆነ ሳለህ በአሕዛብ ሥርዓት እንጂ በአይሁድ ሥርዓት አትኖርም። ታዲያ አሕዛብ የአይሁድን ሥርዓት እንዲከተሉ እንዴትስ ታስገድዳቸዋለህ? ከፍ እናድርግ መጽሐፋችንን። ለምንድን ነው ይህን ከፍ አንድ ያወርዱ ከፍ አድርጉ ብዬ የምላችሁ? እንጀራ ሲቀርብልን ለስጋችን የሆነ እንጀራ ሲሰጠን እግዚአብሔር ሆይ እናመሰግንሃለን ብለን እንበላለን። እና እኛ በዚህ የተገኘነው መሄጃ አተን አይደለም፣ ቃሉን ስለምንወደው ነው። ስለዚህ እግዚአብሔር ሆይ አመሰግንሃለሁ ስንል ለነፍሳችን የሆነ ለመንፈሳችን የሆነ ምግብ ሊሰጠን ስለሆነ እናመሰግነዋለን። ከዛ ቃልህን ወደዋለሁ፣ ምክንያቱም የቃሉ ደጅ የሚበራው ለቃሉ ሰዎች ብቻ ነው። ከዛ ውጪ ለማንም አይበራም። ከዛም ሲቀጥል ደግሞ ካንተ እማራለሁ እንላለን። ካንተ እማራለሁ የምንለው ልክ ካንተ እማራለሁ ስንል አስተማሪ ሰየምን። ከዚህ ሰዓት ጀምሮ ከሱ ውጪ ከሱ ሐሳብ ውጪ የሆነ ነገር ወደ እናንተ አይመጣም። አስተማሪያችሁን ሰማይ ያደረጋችሁ፣ ከዛ የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት፣ ይሄ ሁሉ ሰው እንዲኖረው የሚፈልገው ነገር አለኝ እንላለን። ከፍ እናድርግ መጽሐፋችን። የምትወዱት ይህን መጽሐፍ እኔም ብለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን እንደዚሁም በማርሴል ቴሌቪዥን የገላትያ መጽሐፍ ጥናትን ከኛ ጋር ያጠናችሁ ያላችሁ የገላትያ መጽሐፍ ጥናታችን ቀጥሎ ዛሬ ሁለተኛውን ምዕራፍ እንጀምራለን። 48ኛው የመጽሐፍ ቅዱሳችን 9ኛው የአዲስ ኪዳን 4ኛው የመልእክት 1ኛው የሐዋርያው ጳውሎስ ደብዳቤ ነው። የገላትያ ደብዳቤ ሐዋርያው ጳውሎስ የገላትያን ደብዳቤ ለመጻፍ ምክንያት የሆነው የገላትያን አብያተ ክርስቲያናት ከመሰረተ በኋላ በአንደኛው የወንጌል ጉዞ ማለት ነው ወደ ኢየሩሳሌም ሲመለስ በሱ እግር የተተኩ የአይሁድ መምህራን ወደ ገላትያ አብያተ ክርስቲያናት ገብተው ሰው ለመዳን ካስፈለገው ክርስቲያን ከመሆኑ በፊት አይሁዳዊ መሆን አለበት፣ ስለዚህ መገረዝ አለበት የሚል በክርስቶስ ኢየሱስ ጸጋ ላይ ሕግን ጨምሮ ማስተማር መጀመራቸው እንደሆነ ባለፈው ጊዜ ተነጋግረናል። ወዳጆቼ ገላትያ 6 ምዕራፎች አሉት። የመጀመሪያው 2 ምዕራፍ ስለ ህይወት ታሪኩ ስለ ጳውሎስ የህይወት ታሪክ የጻፈበት ምዕራፎች ናቸው። ወይም ደግሞ
ሐዋርያነቱን የተከላከለባቸው ሁለት ምዕራፎች ናቸው። ቀጣዮቹ ሁለት ምዕራፎች ደግሞ መልእክቱን የተከላከለበት ነው። የመጨረሻዎቹ ሁለት ምዕራፎች ቅድስናን የተከላከለበት እንደሆነ ባለፈው ተነጋግረናል። ጳውሎስ የገላትያ መልእክት በሚጽፍበት ጊዜ የነበረበት ሁኔታ መደነቅ እንደነበር፣ ፍርሃትና ጭንቀት እንደነበረ፣ እንዴት ፈጥነው ወደ ተለየ ወንጌል እንዲፊታቸው ማዞራቸው ጳውሎስን እንዳስደነቀው ባለፈው ጊዜ ተነጋግረናል። በባለፈው ሳምንት ደግሞ ያየነው ከ13ኛው ቁጥር እስከ 24ኛው ቁጥር ድረስ ያለውን ሐሳብ ነው። ጳውሎስ ከመለወጡ በፊት ምን አይነት ህይወት ነበረው? በተለወጠ ጊዜ እንዴት ተለወጠ? ከተለወጠ በኋላ ደግሞ ያለውን ህይወት ያደረጋቸውን ጉዞዎች በተመለከተ ተነጋግረናል። ዛሬ ምዕራፍ 2ን እንጀምራለን። የገላትያ ደብዳቤ ትንሽ ግን በጣም ውድ የሆነ ደብዳቤ ነው። ስታዩት ምዕራፉ በጣም ትንሽ ነው። ቁጥሮቹ 3098 ቁጥሮች ናቸው። ነገር ግን ትንሽ ግን ውድ የሆነ ደብዳቤ ነው የገላትያ ደብዳቤ። እንደዚሁም ደግሞ በበረከት የተሞላ ደብዳቤ ነው። ምዕራፍ 2 ሐዋርያ ጳውሎስ ከሐዋርያት ጋር ባደረገው ወሳኝ ስብሰባ ይጀምርና በክርስቶስ ኢየሱስ አምኖ በእግዚአብሔር ፊት እንደጸደቀ በመናገር ይጨርሳል። ይሄ ገላትያ መጽሐፍ ምዕራፍ 2 ከመጽሐፍ ቅዱሳችን በተለይም ከአዲስ ኪዳን መጽሐፎች ውስጥ እጅግ በጣም አስገራሚው የመጽሐፍ ቅዱስ ምዕራፍ ነው። በአዲስ ኪዳን ውስጥ ከምናገኛቸው በጣም ብዙ ምዕራፎች ውስጥ በጣም አስደናቂ የሆነ ምዕራፍ ቢኖር የገላትያ መጽሐፍ ምዕራፍ 2 ነው። ምክንያቱም የገላትያ መጽሐፍ ምዕራፍ 2 የሁለቱን አዕማድ ሐዋርያት ግጭት የሚተርክልን ምዕራፍ ነው። የገላትያ መጽሐፍ ምዕራፍ 2 21 ቁጥሮች አሉት። ለሶስት ከፍለን መመልከት እንችላለን። የመጀመሪያው ክፍልፋይ ከቁጥር 1 እስከ 10 ያለው ክፍልፋይ ሲሆን ሁለተኛው ከ11 እስከ 14 ያለው ክፍልፋይ ነው። ከዛ በኋላ ደግሞ ከ15 እስከ 21 ያለውን በሶስት ከፍለን መመልከት እንችላለን። የመጀመሪያው 10 ቁጥር የሚነግረን ጳውሎስ በኢየሩሳሌም ያደረገውን ሁለተኛ ጉዞ ነው። ከዛ ቀጥሎ ያለው ከ11ኛው ቁጥር እስከ 14ኛው ቁጥር ያለው ደግሞ ጴጥሮስ በአንጾኪያ ያደረገውን ጉብኝት በተመለከተ ነው። ከዛም ደግሞ ከ15ኛው ቁጥር እስከ 21ኛው ቁጥር ያለው ጳውሎስ ለጴጥሮስ የሰጠውን መልስ የምንመለከትበት ሐሳብ ነው። ሰው የገላትያ መጽሐፍ አጥንቶ ሲጨርስ የሚሆነው ጴንጤ ነው። ከዛ ደግሞ የሚችለው እምነቱን ዲክሌር ማድረግ ነው። ከዛም ደግሞ እምነቱን ፕሮቴክት ማድረግ ይችላል። ይሄንን ሐሳብ መርሳት አያስፈልግም። አሁን ያነበብኩላችሁ የገላትያ መጽሐፍ ምዕራፍ 2 ቁጥር 1 ሲናገር እንደዚህ ይላል። ከ14 ዓመት በኋላ ዳግመኛ ወደ ኢየሩሳሌም ወጣሁኝ። በዚያን ጊዜ በርናባስ ከኔ ጋር ነበር፣ ቲቶን ደግሞ ይዤው ሄጄ ነበረ ብሎ ይናገራል። ጳውሎስ ዳግመኛ ሲል ለሁለተኛ ጊዜ ማለቱ ነው። እንደምታስታውሱት ሐዋርያ ጳውሎስ በደማስቆ ጌታን ካገኘው በኋላ 5 ጊዜ ወደ ኢየሩሳሌም ጉዞ እንዳደረገ ተመልክተናል። አሁን ዳግመኛ ሲል ለሁለተኛ ጊዜ ማለቱ ነው። ይሄ 14 ዓመት ተብሎ የተቆጠረው ዓመት ሁለት አይነት ምልከታዎች አሉት። 3ቱን ዓመት በደማስቆ የቆየበትን ጊዜ ቀንሶ ነው ወይንም ደግሞ ጳውሎስ 14 ዓመት ብሎ ያለው ጌታን ካገኘበት ጊዜ አንስቶ ነው የሚሉ ሰዎች አሉ። ዞሮ ዞሮ ጳውሎስ ከ14 ዓመት በኋላ ወደ ኢየሩሳሌም ዳግመኛ ተሄድኩኝ ብሎ ሲናገር እያለ ያለው ነገር ምንድነው? ብዙ የመጽሐፍ ቅዱስ አስተማሪዎች የሚስማሙት ጌታን ካገኘበት ጊዜ ጀምሮ ነው ጳውሎስ እየቆጠረ ያለው። እንደምታስታውሱት ለመጀመሪያ ጊዜ ከጴጥሮስ ጋር ለመተዋወቅ እንደዚሁም ደግሞ የጌታን ወንድም ያዕቆብን ብቻ እንዳገኘ ሌሎቹን ሐዋርያት እንዳላገኘ በባለፈው ምዕራፍ ላይ አስቀምጦልናል። በእነዚህ 14 ዓመታት ጊዜያቶች ውስጥ ጳውሎስ ምን እንዳደረገ ሙሉ በሙሉ መጽሐፍ ቅዱስ አያስቀምጥልንም። ነገር ግን በሐዋርያት ሥራ መጽሐፍ ውስጥ ለአገልግሎት በአንጾኪያ ቤተክርስቲያን እንደተለየ መጽሐፍ ቅዱሳችን ይነግረናል። ከዚህ በፊት ጳውሎስ ሲሄድ አጠራጣሪ ሰው ነበረ። አሁን ግን ሲሄድ ቤተክርስቲያን ተካይ ሆኖ ነው የሄደው እና ሁለተኛው ጉዞ ለጳውሎስ ሞገስ ያለው ክብር ያለው ነው። በፊት ሲሄድ አጠራጣሪ ነው። ትዝ ካላችሁ ሐዋርያት እንኳን ፈርተው ሊቀላቅሉት በእምቢ ባሉ ጊዜ በርናባስ ነበር እጁን ይዞ ወደ ሐዋርያት ጋር ያስገባውና ስለ ጳውሎስ ጥርጣሬ የነበራቸው ሐዋርያቶች እንደነበሩ መጽሐፍ ቅዱሳችን ይነግረናል። ስለዚህ ጳውሎስ ሁለተኛው ምዕራፍ ሲጀምር ምን ብሎ ነው የሚጀምረው? ከ14 ዓመት በኋላ ዳግመኛ ወደ ኢየሩሳሌም ወጣው። በዛ ጊዜ በርናባስና ከኔ ጋር ነበረ፣ ቲቶን ደግሞ ይዤው ሄድኩኝ ብሎ ይናገራል። ወዳጆቼ የምትጽፉ ሰዎች በርናባስ ብላችሁ እንድትጽፉ ፈልጋለሁ። በርናባስ ብለው ስም ያወጡለት ሐዋርያት ናቸው እንጂ የቀድሞ ስሙ ዮሴፍ ነው። ይሄ በርናባስ በቆጵሮስ የተወለደ አይሁዳዊ ሰው ነበረ። የቀድሞ አገልግሎቱ ሌዋዊ ሲሆን
የነበረውን ርስት ሸጦ ለሐዋርያት ይዞላቸው እንደመጣ የሐዋርያት ሥራ መጽሐፍ ይነግራቸዋል። በርናባስ በእምነትና በመንፈስ የተሞላ ደግ ሰው ነበረ። የጳውሎስን መለወጥ እውነተኛነት የመሰከረ ብቻ ሳይሆን በአሕዛብ ቤተክርስቲያንና በአይሁድ ቤተክርስቲያን መካከል በጳውሎስና በሐዋርያት መካከል እንደ ድልድይ ያገለገለ በጣም ድንቅ የሆነ የእግዚአብሔር ሰው እንደነበረ ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 36 ይነግራቸዋል። በርናባስን ወደ አንጾኪያ ቤተክርስቲያን የላከችው የኢየሩሳሌም ቤተክርስቲያን ነች እና ይሄ ሰው አይሁዳዊ ክርስቲያን የሆነ ሰው ነው። ወዳጆቼ በገላትያ አብያተ ክርስቲያናት ውስጥ የተፈጠረ ችግር አለ። እንደምታስታውሱት እነዚህ የአይሁድ መምህራን ወደ ገላትያ አብያተ ክርስቲያናት ገብተው ለመዳን ከፈለጋችሁ አስቀድማችሁ አይሁዳዊ መሆን አለባችሁ ወይም የሙሴን ሕግ መጠበቅ አለባችሁ፣ መገረዝ አለባችሁ እያሉ የገላትያን አብያተ ክርስቲያናት እያናወጧት እንደነበረ፣ የክርስቶስን ወንጌል እያጣመሙ እንደነበረ ታስታውሳላችሁ። አሁን ጳውሎስ ከ14 ዓመት በኋላ ወደ ኢየሩሳሌም ሲሄድ በርናባስ ከኔ ጋር ነበር ሲል ይሄ በመንፈስና በእምነት የተሞላ ደግ ሰው ስለ ጳውሎስ መለወጥ ምስክርነት የሰጠ በአሕዛብና በአይሁድ ቤተክርስቲያን መካከል ድልድይ የሆነ ጳውሎስ በሐዋርያት ዘንድ ተቀባይነት እንዲኖረው ብዙ የታገለ ይሄ በርናባስ የሚባለው ሰው ጳውሎስን ከጠርሴስ ወደ አንጾኪያ አምጥቶ እንዲያገለግል ያደረገ ቀኙን የሰጠው ዋነኛ የሐዋርያው ጳውሎስ የአገልግሎት ቀኝ እጅ ድጋፍ የነበረ ሰው ነው። የሚገርማችሁ በሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 36 የእግዚአብሔር ቃል ሲናገር እንደዚህ ይላል። በቆጵሮስ የሚኖር ዮሴፍ የሚባል አንድ ሌዋዊ ነበረ። ሐዋርያትም በርናባስ ብለው ጠሩት። ትርጉሙም የመጽናናት ልጅ ማለት ነው። እርሱም መሬቱን ሸጦ ገንዘቡን አምጥቶ በሐዋርያት እግር ስር አስቀመጠ። በቃ በርናባስ ማለት ይሄ ነው። በመንፈስና በእምነት የተሞላ ደግ ሰው ነው። የነበረውን ሀብት አምጥቶ መሬቱን ሸጦ በሐዋርያት እግር ስር እንዳስቀመጠ መጽሐፍ ቅዱሳችን ይነግረናል። ስለዚህ ጳውሎስ ምን ይላል? ወደ ኢየሩሳሌም ሲሄድ አለ በርናባስ ከኔ ጋር ነበር አለ። በርናባስ ማን ነው ካል በርናባስ ይሄ ነው። ከዛም ቀጥሎ ሲናገር ደግሞ ምን ይላል? ቲቶን ይዤው ሄጄ ነበር ይላል። ቲቶን ደግሞ ይዤው ሄጄ ነበረ ብሎ ሲናገር ቲቶ ማለት የቀርጤስ ሰው ነው። ቲቶ እግዚአብሔር ለአሕዛብ ያደረገው ጸጋ ሕያው ማስረጃ ነው። ቲቶ ማለት ጳውሎስን ወክሎ የሚያገለግል በተለይ ከገንዘብ አንጻር በጣም ታማኝ የነበረ ሰው እንደሆነ መጽሐፍ ቅዱሳችን ይነግረናል። ከዛም ሲያልፍ ደግሞ ሐዋርያው ጳውሎስ ስለ ቲቶ ሲናገር በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 12 እስከ 13 እንደዚህ ይናገራል። የክርስቶስን ወንጌል ወደ ጢሮዳ ለመስበክ በሄድኩ ጊዜ ጌታ በር ከፍቶልኝ ነበረ። ነገር ግን እዛ ቲቶን ስላላገኘሁት መንፈሴ አላረፈም ብሎ ይናገራል። የሚገርመው በር ተከፍቶለታል። የጌታን ወንጌል ሊሰብክ ነው ወደ ጢሮዳ የሄደው። ነገር ግን ቲቶን ስላላገኘ ጳውሎስ መንፈሱ አላረፈም እና ወደ መቄዶንያ ሄድን ብሎ ይናገራል። እና በጣም ልብን የሚያሳርፍ አለመኖሩ ደግሞ መንፈስን የማያሳርፍ አይነት ሰው ነው ቲቶ። እንደውም ቀጥሎ ሲናገር በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 7 ከ5 ከ6 ታነቡ እንደዚህ ይላል። ወደ መቄዶንያ በመጣን ጊዜ ከያቅጣጫው መከራ ደረሰብን እንጂ ሰውነታችን አላረፈም። ነገር ግን ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናናል። ምን አይነት ሰው እንደሆነ፣ ምን አይነት የተባረከ ሰው እንደሆነ ቲቶ። እንደውም ቀጥሎ ሲናገር ምዕራፍ 8 ቁጥር 6 ላይ ደግሞ ቲቶን አለ የጀመረውን እርዳታ የጀመረውን የልግስና አገልግሎት እስከ መጨረሻው እንዲያደርሰው ለመንኩት ብሎ ይናገራል። በቲቶ መልእክቱ ደግሞ ምዕራፍ 1 ቁጥር 5 ላይ ስለ ቲቶ ሲናገር እኔ በቀርጤስ የተውኩ አንተን ያልተስተካከለው እንድታስተካክል እና በነገርኩ መሰረት በየከተማው ሽማግሌዎችን እንድትሾም ነው ብሎ ይለዋል። ስለዚህ ምን ማለት ነው? ቲቶ ማለት በጣም ታማኝ ሰው፣ ጳውሎስን የሚያሳርፍ መንፈሱን የሚያሳርፍ እንደዚህ አይነት ሰው እግዚአብሔር ይስጣችሁ። እንደዚህ አይነት ሰው እግዚአብሔር ይስጣችሁ። ጳውሎስ እኮ እያለ ያለው ከጢሮዳ ወጥቼ የሄድኩት የአገልግሎት በር ተዘግቶብኝ አይደለም፣ በር ተከፍቶልኛል። ግን አለ ቲቶን እዛ ስላላገኘሁት መንፈስ ያላረፈማል። ሚስ የምታረገው አይነት ሰው ነው ቲቶ ማለት መገኘቱ የሚያሳርፍ አለመገኘቱ በጣም እረፍት የሚነሳ አይነት ሰው ነው። በጣም ብዙ ሰው እኮ አሁን መገኘቱ ያሰጋል። እኔ ጳውሎስ በምን እኔ መጽሐፌን ሳጠና በነገራችን ላይ እኔ ዝም ብዬ የምዘለው ፓርት የለኝም።
እያንዳንዱ ጉዳይ ላይ አሜን እላለሁ ይይዛለሁ። በአጋጣሚ ባቦሰጥ የተቀመጠ ሐሳብ የለም። በመንፈስ ቅዱስ ምሪት ነው እያንዳንዱ ሐሳብ የተጻፈችው። እና ከጳውሎስ ጋር የነበሩ ሰዎች አንዱ በርናባስ ነው፣ ሌላኛው ቲቶ ነው። ስለዚህ በርናባስ ካያችሁት በመንፈስና በእምነት የተሞላ ደግ ሰው ነበር። ደግ ሰው ነው በርናባስ ማለት። ደግሞ ብሪጅ ነው። ቲቶን ካያችሁ ደግሞ በጣም ታማኝ፣ ጳውሎስን ልቡን የሚያሳርፍ አይነት ሰው ነው። በጌታ በኢየሱስም እግዚአብሔር እንደዚህ አይነት ሰው ይስጣችሁ። በደንብ አርጋችሁ አሜን በሉ። አሁን ጉዳዩ እንደዚህ ነው። ምን ብላችሁ ከጠየቃችሁኝ ያልተገረዘን አማኝ ወደ ኢየሩሳሌም ይዞ መሄድ በኢየሩሳሌም የሚገኙ መሪዎችን ልብ ለመግለጥና እምነታቸው ለመፈተን የተቀየሰ ቀስቃሽ እርምጃ ነው። አሁን ጉዳዩ ምንድነው? በገላትያ ቤተክርስቲያናት የገቡ የአይሁድ መምህራን በዛ የሚገኙትን አሕዛብ ክርስቲያን መሆን ከፈለጋችሁ አስቀድማችሁ መገረዝ አለባችሁ፣ አስቀድማችሁ ጥሩ አይሁዳዊ መሆን አለባችሁ እንጂ ሰው ዝም ብሎ ክርስቲያን ሊሆን አይችልም ብለው በገላትያ የሚገኙትን አሕዛብ አስጨንቀዋል። እነዚህ ወደ ገላትያ ቤተክርስቲያናት የመጡ የአይሁድ መምህራን ደግሞ እያሉ ያሉት ነገር ምንድነው? እኛ ከኢየሩሳሌም ከነ ጴጥሮስ ውክልና ተቀበለን የመጣን ሰዎች ነን። የምናስተምረውን እነ ጴጥሮስ ይደግፉታል፣ ተቀባይነት አለን እያሉ ነው የሚያወሩት። ከዚህ በፊት እንደተነጋገርነው በገላትያ ቤተክርስቲያናት የገቡ የአይሁድ መምህራን ምንድነው እያሉ ያሉት? ጳውሎስ ሐዋርያነቱን በተመለከተ ጥያቄ እንዲነሳ አድርገዋል። የጳውሎስ ሐዋርያነት ከሰው ነው፣ ሙሉ አይደለም። ኢየሱስ በምድር ላይ በነበረ ጊዜ ከራሱም ከኢየሱስ ከሐዋርያትም ጋር አልነበረም እያሉ የገላትያ አማኞች ጳውሎስን ሐዋርያነት እንዳይቀበሉ፣ መልእክቱን እንዳይቀበሉ እያነሳሷቸው እንደነበር ታስታውሳላችሁ። ስለዚህ ጳውሎስን ያስደነገጠው ጉዳይ ምንድነው? የገላትያ አማኞች በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ ደንቆኛል ሲል ሰዎቹ ከሌላ ቸርች ወደ ሌላ ቸርች ከትምህርት ወደ ትምህርት ሳይሆን የሄዱት የክርስቶስን ጸጋ መተው ማለት ጌታን መተው እግዚአብሔርን መተው ማለት እንደሆነ ጳውሎስ ሲጽፍላቸው እንደነበረ ታስታውሳላችሁ። በክርስቶስ ጸጋ የጠራችሁን ብሎ ሲናገር የገላትያ አማኞች በፍጥነት በጸጋ ያገኙትን ጥሪ ሕግ ጨምረውበት ከእግዚአብሔር እውነት ወድቀዋል። በዚህ ጳውሎስ በጣም ስሜታዊ ሆኖ በጭንቀት በታላቅ ቁጣ የሚጽፈው ደብዳቤ ነው የገላትያ ደብዳቤ። ስለዚህ አንድ አይሁዳዊ ክርስቲያን አንድ አሕዛብ ክርስቲያን ይዞላቸው ሄድኳርተር ነው ይዞላቸው ሄደው። የሚሰማ ሰው ካለ ሄድኳርተር ድረስ ነው ይዞላቸው ሄደው፣ ዋና መስሪያ ቤት ድረስ። ያልተገረዘ አንድ ቲቶ የሚባል አሕዛብ ነው መጽሐፉ የሚለው ያንን ነው። ያልተገረዘ ሰው ሄድ ኦፊስ ድረስ ይዞላቸው ሄደ። መጽሐፉ የሚለው እንደዚህ ነው። በርናባስ ከኔ ጋር ነበር፣ ቲቶን ግን ይዤው ሄድኩ ማለት የቲቶ አካሄድ ሆን ብዬ በሐዋርያት ውስጥ የተሰወረውን ነገር ለመግለጥ እምነታቸውን ለመፈተን ሆን ብዬ ያደረግኩት ነገር ነው እንደማለት ነው። ይዞላቸው ሄደ ወዳጆቼ። ምክንያቱም ሐዋርያት በወቅቱ በነበረው ክርስትና ላይ ትልቅ ስልጣን የነበራቸው የመጀመሪያው ቤተክርስቲያን መሪዎች ናቸው እና ቲቶን ይዞላቸው ሄደ። አሁን ከኢየሩሳሌም እስከ ገላትያ ቤተክርስቲያናት በነበረው ርቀት ውስጥ ሩቅ ሄዶ መጨነቅ ሳይሆን የሚያስፈልጋቸው የገላትያን ደብዳቤ በገላትያ የሚገኙ አማኞች ሲያነቡት አጠገባቸው የመጡ የአይሁድ መምህራን እንዲገረዙ ጠዋትና ማታ ያስጨንቋቸዋል። ይሄ ደብዳቤ ሲነበብ ካሁን የቲቶ ኢየሩሳሌም ድረስ መሄድ በሐዋርያት ዘንድ ምን አይነት አስተያየት እንደተሰጠበት ጆሮአቸውን አቁመው ነው የሚሰሙት። ይሰማል ማወራው። ጳውሎስ እንደዚህ አለ፣ በርናባስ ከኔ ጋር ነበር፣ ቲቶን ደግሞ ይዤው ካለ በኋላ ከዛ ጳውሎስ እንደዚህ አለ፣ ወደ ኢየሩሳሌም ለመሄድ መነሳት ምክንያት የሆነውን የሁለተኛውን ጉዞ ምክንያት ያስቀምጥላቸዋል። የሁለተኛው ጉዞ ምክንያት ወደ ኢየሩሳሌም ለመሄድ የተነሳሁት ከሰማይ ካገኘሁት መገለጥ የተነሳ ነው ብሎ ይላል መጽሐፍ ቅዱሳችሁን። ጳውሎስ ለምንድነው ሁለተኛ ጊዜ ወደ ኢየሩሳሌም የሄደው ብላችሁ ስታጠኑ የምታገኙት ምክንያት ሁለት ነው። አንደኛው ከሰማይ ካገኘው መገለጥ የተነሳ፣ ሁለተኛው ከአጋቦስ የረሃብ ራእይ ትንቢት የተነሳ ከአንጾኪያ ቤተክርስቲያን እርዳታ አሰባስበው በኢየሩሳሌም ለምትገኘው ቤተክርስቲያን ይዘው በሄዱ ጊዜ ይሄንን ምክንያት ነው በሁለተኛው የኢየሩሳሌም ጉዞ ጳውሎስ እንዲሄድ ምክንያት የሆነው። ነገር ግን ይገርማችኋል፣ ጳውሎስ ከሰማይ ካገኘው መገለጥ የተነሳ በአንጾኪያ ቤተክርስቲያን የተሰበሰበውን እርዳታ ለኢየሩሳሌም ቤተክርስቲያን ለማድረስ ይዞ ሲሄድ ይሄንን አጋጣሚ ተጠቀመበት። ይሄን አጋጣሚ ተጠቀመና በአሕዛብ መካከል ስለሚሰብከው ወንጌል ዋነኛ ለሆኑት ሐዋርያት ነገርኳቸው፣ ገለጥኩላቸው።
ይሄ ወንጌል ሰው ሕግን በመጠበቅ ሳይሆን ኢየሱስን በማመን እንደሚጸድቅ ነው ጳውሎስ። ይሄ ወንጌል ነው። ይሄን ወንጌል ነገርኳቸው ብሎ ይናገራል። ከዛ በከንቱ ሮጬ እንዳይሆን ወይም እየሮጥኩ እንዳይሆን በማሰብ በመስጋት ዋኖች ለሚባሉት ብቻ ይሄን ነገር ነገርኳቸው ይላል ጳውሎስ። በከንቱ ሮጬ እንዳይሆን ብሎ ሲል በሚሰብከው ወንጌል ጥርጣሬ ገብቶት አይደለም። በገላትያ የሚገኙ የአይሁድ መምህራን የጳውሎስ ወንጌል ከንቱ ነው የሚል ወሬ ያሰሩ ስለነበረ ሐዋርያት ከጳውሎስ ጋር በመተባበራቸው ወንጌሉ ከንቱ እንዳልሆነ ለገላትያ አማኞች ሊነግራቸው ፈልጎ ነው። ልክ እነሱ ውስጥ የነበረውን አይነት ስጋት እሱ ውስጥ እንዳለ አስመስሎ በከንቱ ደክሜ እንዳይሆን ብሎ ይነግራቸዋል። ከዛ ቀጥሎ ሲናገር እንደዚህ ብሎ ይላል፣ ወዳጆቼ ከኔ ጋር የነበረው ቲቶ ደግሞ የግሪክ ሰው ቢሆንም ይላል። የግሪክ ሰው የሚለው ሐሳብ ወዳጆቼ በቀድሞ አጠራር አይሁዶች አሕዛብን በጠቅላላ ግሪካዊ ብለው ነው የሚጠሩት። ስለዚህ ከኔ ጋር የነበረው ቲቶ የግሪክ ሰው ቢሆንም ማለት አሕዛብ ቢሆንም ማለት ነው። እነዚህ ሐዋርያት ቲቶ እንዲገረዝ አላስገደዱትም ማለት። ቲቶ እንዲገረዝ ሐዋርያት ካላስገደዱት በገላትያ የሚገኙ የአይሁድ መምህራን እዛ የሚገኙትን ክርስቲያኖች ተገረዙ እያሉ የሚያስጨንቁበት ምንም ምክንያት የለም። እያላቸው ያለው በሌላ አማርኛ ሐዋርያት አንድን ያልተገረዘ አማኝ ተቀብለዋል። እናንተ የምትገፉበት ምክንያት ምን ስለሆነ ነው? እናንተ እንዲገረዝ የምታስገድዱበት ምክንያት ምን ስለሆነ ነው? ጉዳዩ ይሄ ነው። ጉዳዩ ይሄ ነው። ነግራቸዋለሁ። ጳውሎስ የገላትያ ቤተ ክርስቲያናት መሰረተ። ከዛ ወጣ። የአይሁድ አስተማሪዎች ወደ ገላትያ ቤተ ክርስቲያናት መጡ። ትምህርት ማስተማር ጀመሩ። ምን የሚል መመገረዝ፣ መመጠመቅ፣ መጠንቀቅ፣ መመራቅ የሚል የመህግ ማስተማር ጀምረዋል። እና ቴንሽን በቴንሽን ሆኗል። የገላትያ ቤተ ክርስቲያናት በጠቅላላ ተጨንቀዋል። ጳውሎስ ይህን ሲሰማ በጣም ተገርሟል፣ ተደንቋል። ስለዚህ አሕዛብ እንዲገረዙ እያሉ ያስተምራሉ። በነገራችን ላይ የአይሁድ መምህራን ሕጉ የፈጠረላቸው ሶሻል አድቫንቴጅን ማስጠበቅ በውልባቸው ያለ ኢንቴንሽን ነው። ሕጉ ሶሻል አድቫንቴጅ ሰጥቷቸዋል። አይሁድን የእግዚአብሔር ሕዝብ አድርጎ የኪዳን ሕዝብ አድርጎ ወደ እግዚአብሔር ያስጠጋ ስለነበረ ያንን አድቫንቴጅ ሉዝ ማድረግ አልፈለጉም። እሱ ብቻ አይደለም ወዳጆቼ፣ እነዚህ አይሁዳውያን የአይሁድ መምህራን ፖለቲካል ኢንቴንሽን ራሱ እንደነበራቸው አንዳንድ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ይሄ የአይሁድ ሃይማኖት በአንጾኪያ በሚገኙት በገላትያ ቤተክርስቲያናት በሚገኙት ላይ ከኢየሩሳሌም የአይሁድን እምነት አምጥተው አሕዛብ ላይ ሊጭኑባቸው ፈልገዋል። ከሄሎ አንድ እውነት ልንገራችሁ። ጳውሎስ ደግሞ እኛ አሕዛብ ወደ ፍቅርና ወደ ነፃነት እንድንፈስ ፈልጓል። አሕዛብ ለረጅም ዘመን እንደ ድንጋይ እንደ ቆሻሻ ሲቆጠሩ ከነበረበት እንደምታስታውሱት አንድ አይሁዳዊ አሕዛብን በጥፊ ከመታ በኋላ እጁን ይታጠባል። አንድ አይሁዳዊ አሕዛብን እንደ ድንጋይ ቆጥረው ነበር፣ እንደ ቆሻሻ። አሕዛብ ልጅ ቢወልድ የራሱ አይደለም። እሱ ብቻ አይደለም፣ እንደ ባሪያ ይቆጥራቸው ስለነበረ በፍርድ ቤት ቃላቸው ተቀባይነት አይኖረውም ነበረ። ጳውሎስ አሕዛብን ወደ ነፃነትና ወደ ፍቅር እንዲፈሱ ስለፈለገ ግብ ይዟል። ከማን ጋር? ከአይሁዶች ጋር ተናንቆን ያለው እዚህ ጉዳይ ላይ ወዳጆቼ። እነሱ እንደዚህ ይላሉ፣ ሰው ክርስቲያን መሆን ከፈለገ አስቀድሞ አይሁዳዊ መሆን አለበት። አይሁዳዊ መሆን ከፈለገ ደግሞ መገረዝ አለበት። እና አሕዛብ ጠቅላላ ተሰልፎ ሲያስቆርጥ ነው የሚውለው። እንዴት እንደማረጋው አንድ ወጣት ልጅ የለም ናስተንት ቲቶን ኢየሩሳሌም ድረስ ይዞላቸው ሄደ። የወንጌልን እውነት ለመከላከል የቲቶን ሱሪ ያውልቅበታል ጳውሎስ። ሱሪውን አውልቆ አልተገረዘም ይላቸዋል። የሰማኝ ሰው ካል አሁን እኔ አልተገረዝክም ብዬ ብለህ ምን ትላለህ? አሁን አንተ አልተገረዝክም ለማለት አትሊስት እኮ እኔ ሱሪን አውልቀ ማየት አለብኝ። ጳውሎስ የወዳጁን የቲቶን ሱሪ አውልቆ እንደዚህ ይላቸዋል። ግሪካዊ ነው አለ፣ ግን እንዲገረዝ ሐዋርያት አላስገደዱትም አለ። የወንጌልን እውነት አሕዛብ በክርስቶስ ኢየሱስ የደረሳቸውን ጸጋ፣ ነፃነት፣ ልጅነት ለማስጠበቅ ጳውሎስ የወንድሙን ሱሪ አውልቆ እንደዚህ ይላቸዋል። አልተገረዘም ይላቸውና ሐዋርያት ይላሉ እንዲገረዝ አላስገደዱትም ይላል።
ሶ ፒተር ይሄ ጃይንት የሆነ አፖስትል፣ ያዕቆብ የኢየሩሳሌም ቤተክርስቲያን ሊደር ነው። ዮሐንስ ቲቶ እንዲገረዝ ካላስገደዱት አንተ በገላትያ የገባ የአይሁድ መምህር ነኝ የምትል ከየት አምጥተህ ነው ይሄን ስልጣንና ውክልና በገላትያ የሚገኙትን አሕዛብ እንዲገረዙ የምታስገድዳቸው? አንተ ይሄን ከየት አምጥተህ ነው? ለመሰለ እነዚህን የአይሁድ መምህራን ምርኩዝ ይወስድባቸዋል። ሁልጊዜ ተባረክ፣ ሁልጊዜ እንደዚህ ይላሉ። እኛ ከኢየሩሳሌም ከነ ጴጥሮስ ዘንድ ነው የተላክነው፣ ውክልና አለን፣ ስልጣን አለን። ይሄ ጴጥሮስ ማነው? ይሄ ጳውሎስ ደግሞ ከኢየሱስ ጋር ከሐዋርያትም ጋር አልነበረም። ሐዋርያነቱ ሙሉ አይደለም፣ ከሰው ነው የተቀበለው። ለዚህ ነው ገላትያ ሲጀምር እንደዚህ ይላል፣ ከሰው ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ ከሆነ ጳውሎስ አብረውኝም ካሉ ወንድሞች ጋር። ይሄ ምጽፍላችሁ ደብዳቤ የኔ ሐሳብ ብቻ ሳይሆን አብረው ያሉ ወንድሞች ራሳቸው የነሱም ሐሳብ ነው ይላቸዋል። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። የገላትያ አማኞች አስተጣጠፋቸው መንገዱ እስኪታጠፍ አልጠበቁም። ሰው አደባባይ ላይ ወደ ኋላ ይመለሳል። አደባባይ ላይ ነው ወደ ኋላ የተመለሱት። አደባባይ የት ላስረዳችሁ? እዚህ ኤድና ሞልጋ ሰው እንደዚህ ይዞራል እንጂ እንዲህ ይመለሳል። ሰዎቹ እንደዛ ነው የተመለሱት። ስለዚህ ቲቶን ይዞ የሄደበት ምክንያት በአጭር አማርኛ ቲቶን አግኝተው እነ ጴጥሮስ ምን አሉ? ይገረዛሉ አላሉም። እነዚህ በገላትያ የምትገኙ መምህራን አሕዛብ ይገረዝ እያላችሁ የምታስጨንቋቸው ምን ስለሆነ ነው ለማለት ነው። ወዳጆቼ ጳውሎስ በክርስቶስ ኢየሱስ ያገኘነውን ነፃነት ሊሰርቁ የሚፈልጉትን ወንድሞች ሐሰተኛ ወንድሞች ይላቸዋል። በነገራችን ላይ ሌላ ምዕራፍ ላይ እንመለከታለን የሐሰተኛ ወንድሞች ጸባይ የሚል። የሐሰተኛ ወንድሞች ጸባይ በክርስቶስ ያገኛችሁትን ነፃነት መስረቅ፣ በእናንተና በእግዚአብሔር መካከል መግባት፣ ዳግመኛ የባርነትን ቀንበር በሕዝቡ ላይ መጫን፣ የክርስቶስን ትምህርት ማጣመም፣ ቤተክርስቲያንን ማናወጥ፣ ቤተክርስቲያንን መገንባት መስራት ሳይሆን ማናወጥ የሐሰተኛ ወንድሞች ባህሪ እንደሆነ መጽሐፍ ቅዱሳችሁን ስታነቡ ታገኛላችሁ። ስለዚህ ጳውሎስ እንደዚህ አለ፣ ለነዚህ ሐሰተኛ ወንድሞች በክርስቶስ ኢየሱስ ያገኘነው ነፃነት ሊነጥቁንና ባሪያ ሊያደርጉን ለሚፈልጉ ለነዚህ ሐሰተኛ ወንድሞች ለአንድ አፍታ እንኳን ለቀን አልተገዛንላቸው። ለምን? የክርስቶስ እውነተኛ ወንጌል በእናንተ ዘንድ ጸንቶ እንዲኖር። ኮምፕሮማይዝ እንዳታረግ በወንጌል ጉዳይ። ሊርብ ይችላል፣ ሊደክም ይችላል፣ ተቀባይነት ልታጣ ትችላለህ፣ ወዳጅ ጠላት ሊሆን ይችላል። ወዳጆቼ እኛ በክርስቶስ የበራልን እውነት ልንክደው አንችልም። እንኳን አይደለም ለአንድ ዓመት ለአንድ ወር ለአንድ ሰዓት እንኳን ከዚህ እውነት ለቀን ለማንም አንገዛም የሚል አሜን ይበል። በደም ጩሁና አሜን በሉ። ለቀን አልተገዛንላቸውም። ለምን? የክርስቶስ ወንጌል በእናንተ ዘንድ ጸንቶ እንዲኖር። የትኛው ወንጌል? ሰው በሕግ ሥራ ሳይሆን ኢየሱስን በማመን ይጸድቃል ለሚለው ወንጌል እና እኛ ተከታይ ሲጠማን ቪወር ሲናፍቀን አቴንሽን ስንፈልግ የምንቀይረው ወንጌል የለንም ወዳጆቼ። ይሄ ወንጌል አንድ ብቻ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከኛ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በደም ጩሁና አሜን ባሉ። እንደውም የእግዚአብሔር ቃል በጢሞቴዎስ መጽሐፍ ሲናገር እንደዚህ ይላል፣ እኛ ካደረግነው ነገር የተነሳ ሳይሆን ከእቅዱና ከጸጋው የተነሳ እንዲያው አዳነን የሚል ሰው ካለ አሜን ይበል። ይሄ ወንጌል እናንተ ጋር ጸንቶ ሊኖር ይገባል ወዳጆች። ይሄ ወንጌል ወዳጅ ጠላት ሊሆንባችሁ ይችላል። ማግኘት ማጣት ሊሆን ይችላል። ከፍታ ዝቅታ ሊሆን ይችላል። በብዙ ኮንትራዲክሽን ውስጥ ልታልፉ ትችላላችሁ። ግድ የላችሁም። አሁን የሚታየው ሁሉ የጊዜው ነው፣ የማይታየው ግን የዘላለም ነው። ከዚህ ወንጌል ጋር ብትወግኑ፣ በዚህ ወንጌል ብትጸኑ የዘላለምን ታተርፋላችሁ። በዚህ ወንጌል ወዳጆቼ ይሄ ጥሪ ያልደረሳቸው ቅርበቱም ጉልበቱም ብቃቱም የነበራቸው መላእክት ነበሩ። በወንጌል የተጠራችሁት የክርስቶስ ክብር ተካፋይ እንድትሆኑ እንጂ የአንድ ቤተ ክርስቲያን ወንበር እንድታሞቁ አይደለም። የክርስቶስን ክብር እንድትካፈሉ በወንጌል ተጠርታችኋል። ይሄ ወንጌል ደግሞ እናንተ ጋር ጸንቶ ሊኖር ይገባል። አሜን ይባላል። ኢየሱስ ጌታ ነው።
አሜን ነው። ስለ አንዳንድ ሰዎች ልብ ያዝናል። እኔ ስላለው ስለ እኔ ትውልድ ልብ ያዝናል። ሳንቲም ሲፈልግ ይሄን ወንጌል ይጥለዋል። ተመልካች ሲፈልግ ይሄን ወንጌል ይረሳዋል። ትንሽ ሲከፋው ሰዎች የጎዱት ሲመስሉት ብድግ ብሎ ይሄን ወንጌል ይጥላል። ወዳጆቼ የተወለዳችሁት መድረክ ላይ ሳይሆን መስቀል ላይ ነው። የተጠራችሁት በክርስቶስ ኢየሱስ ሞት ነው። የፈሰሰላችሁ ደም ነው። የተገዛችሁት በውድ ዋጋ ነው። የተጻፋችሁት በሕይወት መዝገብ ላይ ነው። የተደረጋችሁት ልጅ ነው። ይሄን የሚሰማ ሰው ካለ አሜን ይበለኝ። ሶዶ ድር መዝገብ ላይ ወይም ደግሞ ስላሴ ድር መዝገብ ላይ አይደለም የተመዘገባችሁት፣ በሕይወት መጽሐፍ ነው የተመዘገባችሁት። ይሄ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለነዚህ ሰዎች ለአፍታ እንኳን ለቀን አልተገዛንላቸው። ለምን? ከዚህ እውነት ሊያናውጡን በብዙ መልኩ ይታገላሉ። ነፃነታችን ወስደው ባሪያ ሊያደርጉን ግን ለቀን አልተገዛንላቸው። ወንጌል አንድ ነው ወዳጆቼ። ወንጌል ምንድነው ከተባለ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛም ቀን ከሙታን ተነሳ። አሜን ነው። ጌታ ይባረክ። እና ከ14 ዓመት በኋላ ዳግመኛ ወደ ኢየሩሳሌም ወጣሁ። በርናባስ ከኔ ጋር ነበር፣ ቲቶን ደግሞ ይዤ ሄድኩ አለ። በርናባስ ከኔ ጋር ነበር፣ ቲቶን ደግሞ ይዤ ሄድኩ ማለት እኔና በርናባስ አንድ ላይ ሄደናል። ቲቶ ግን እንዲሄድ የቲቶ መሄድ ዋና ሐሳብ አመንጭ እኔ ነኝ። ቢኮዝ ቲቶ ደግሞ ያልተገረዘ ግሪካዊ ነው ወይም አሕዛብ ነው። እና ጳውሎስ ይዞ ሲሄድ አንድ አይሁዳዊ ክርስቲያን፣ አንድ አሕዛብ ክርስቲያን፣ ሁለት ኤክስትሪም ነው ይዞላቸው ሄደው። በአንድ በኩል አይሁዳዊ ክርስቲያን አለ፣ እነሱን ይመስላል። እንደውም ሐዋርያት ናቸው ወደ አንጾኪያ ቤተክርስቲያን የላኩት። በአንድ በኩል ደግሞ ያልተገረዘውን ቲቶ ኢየሩሳሌም ዋናዋ ቤተክርስቲያን እነ ጴጥሮስ እግር ስር ይዞላቸው ሄዶ እነ ጴጥሮስ ግን እንዲገረዝ አላስገደዱም። አንተ ማን ጴጥሮስ ልኮኛል ብለህ ሌላው አሕዛብ እንዲገረዝ የምታስገድደው ነው በሌላ አማርኛ ወዳጆች። ከዛ ቀጥሎ እንደዚህ ይላል፣ ስሙኝ። ዋነኛ መስለው ስለሚታዩ ሰዎች ማንነት እኔን አይገደኝም። እግዚአብሔር የሰው ፊት በማየት አያደላም ይላል። እግዚአብሔር የሰው ፊት በማየት አያደላም ብሎ ሲል ጳውሎስ ምን ማለቱ ነው ካላችሁ፣ ልዩነታችን የጊዜ እንጂ የሐዋርያነትም የእውነትም የመልእክትም አይደለም፣ እኩል ነን ማለቱ። እነሱ ቀድመውኝ ሐዋርያ ሆኑ እንጂ በደማስቆ መንገድ ላይ በብርሃን ተገልጦ እና ጌታ ጠራኝ፣ ተገለጠልኝ። ይሄን ወንጌል ያገኘሁት በመገለጥ ነው። የአዲስ ኪዳን ካህናት ቤተክርስቲያን የእምነት አቋም መጽሐፉ ከደረሳችሁ አላውቅም፣ ሲጀምር ክርስትና ይላል የመገለጥ እምነት ነው ይላል። ክርስትና ተምረህ አታመጣውም፣ በጭንቅላትህ ሸምድደህ አታመጣውም። መገለጡ ሪቭሌሽኑ አንተ ጋር ካልመጣ፣ በመገለጥ ያገኘኸው በልብ መነካት አንተ ጋር ሕያው ካልሆነ በስተቀር ቁጭ ብለህ የኔንና የሌላ ፓስተሮችን አሰባበክና ስብከት ልትቀዳ ትችላለህ እንጂ ሕይወቱ በአንተ ሕይወት አይኖረውም። ክርስትና መገለጥ ነው። ከበራላችሁ በላይ የክርስትና ብርሃን ይብራላችሁ። ከበራላችሁ በላይ ይሄ ብርሃን ይብራላችሁ። ከገባችሁ በላይ ይሄ ነገር ይግባችሁ። መገለጥ ነው። ለዚህ ነው ከአንድ ቤተሰብ አንዱ በጌታ አንዱ ዋነኛ መስለው ስለሚታዩ ሰዎች ማንነት እኔን አይገደኝም። እግዚአብሔር የሰው ፊት በማየት አያደላም ማለት ልዩነታችን የጊዜ ነው እንጂ የሐዋርያነትም የመልእክትም የእውነትም ልዩነት የለንም፣ እኩል ነን። ለምሳሌ በገላትያ የሚገኙ የአይሁድ መምህራን የጳውሎስን ሐዋርያነት አሳንሰው ከሰው የተቀበለው ነው ሙሉ አይደለም የሚል ቅስቀሳ እየቀሰቀሱበት ሐዋርያነቱን አታክ እያደረጉ ስለነበረ ጳውሎስ ወንጌሉን ለመከላከል ሲል ራሱን ይከላከላል። ወንጌሉን ለመከላከል ሲል ራሱን ይከላከላል። አማራጭ የለውም፣ ይከላከላል። ከዛ እንደዚህ ይላል፣ እነዚህ አማድ የሆኑ እነዚህ ዋና የሆኑ እነዚህ ጴጥሮስ ያዕቆብና ዮሐንስ የጨመሩልኝ አንዳች ነገር የለም ይላል። ምን ማለት ነው? በሌላ አማርኛ የጨመሩልኝ አንዳች ነገር የለም ማለት ሐዋርያነቴም እውነቴም መልእክቴም ጉድለት የለበትም ማለት ነው። አቂላና ጵርስቅላ አጵሎስን ባገኙት ጊዜ ይበልጥ አብርተውለት ጨምረውለት ነበረ። ሐዋርያት እኔም ባገኙኝ ጊዜ አቂላና ጵርስቅላ ለአጵሎስ እንደጨመሩለት ለእኔ ግን አልጨመሩልኝ። ሙሉ ነበረ። እነ ፒተር የሚሰብኩት ወንጌል እኔ ጋር ጎደሎ አይደለም። የሚሉትን ነው የምለው፣ የሚያስተምሩትን ነው የማስተምረው። ልዩነቱ የጊዜ ነው። እነሱም ሐዋርያት ናቸው፣ እኔም ሐዋርያ ነኝ። እኔ በደማስቆ መንገድ ላይ በብርሃን ተገልጦ የጠራኝ ወዳጆቼ። ለነገሩ ልንገራችሁ፣ ጴጥሮስ ከኢየሱስ ጋር የነበረ
የመጀመሪያው ቤተክርስቲያን መሪ ጠባቂ የ12ቱ ሐዋርያት ተወካይ ነው እንደምታውቁት። እና ጳውሎስ ወደ ሐዋርያነት ሲመጣ ቤተክርስቲያን እያፈረሰ ወንድሞችን እያሳሰረ እንደዚህ ነው የመጣው። እና አሳንሰው ሊያዩት ፈልገዋል። ስለዚህ አልጨመሩልኝ ማለት ምንም ሐዋርያነቴ ላይ መልእክቴ ላይ እውነቴ ላይ ጉድለት አልነበረው። የሚጨምሩልህ ሲጎልብህ ነው፣ ካልጎደለ ባይጨምሩልህ። ስለዚህ አንድ አይነት መልእክት፣ አንድ አይነት እውነት፣ አንድ አይነት ትምህርት ነበረ ከነ ፒተር ጋር ማስተምረው እያለ ነው ጳውሎስ። ወዳጆቼ ከዛ እንደውም አንድ ነገር ተገነዘቡ ይላል ጳውሎስ። ጴጥሮስ ለአይሁድ ወንጌል አደራ እንደተሰጠው፣ ለተገረዙት ወንጌልን ይሰብክ ዘንድ አደራ እንደተሰጠው፣ እኔን ደግሞ እግዚአብሔር ላልተገረዙት ወንጌልን እንድሰብክ አደራ እንደተሰጠኝ ተገነዘቡ። እሱ ብቻ አይደለም፣ በጴጥሮስ በኩል የሰራ የሐዋርያነት አገልግሎት በኔም በኩል ሰርቷል አላቸው። በጴጥሮስ ሰው አድኗል፣ በኔም አድኗል። በጴጥሮስ ሞታ አስነስቷል፣ ሽባ ተርትሯል፣ በኔም ሰርቷል። ኮሊንጉ ጥሪው፣ የሐዋርያነት ጥሪው በጴጥሮስ በኩል እንደሰራው ልክ እንደዛ በኔም ሰርቷል። ጴጥሮስ 7 መልእክቶች ተናግሯል፣ ጳውሎስም ተናግሯል። ጴጥሮስ ቤተክርስቲያን መስርቷል፣ ጳውሎስም መስርቷል። ባለፈው ጊዜ ነግሬያቸዋለሁ። ስለዚህ እንደዚህ ይላል፣ እነሱ እኔን ያሳሰቡኝ ድሆችን እንዳረሳ ነው፣ እኔም ይሄን ለማድረግ ተጋው ይላል። ተጋው። አሁን እያወራን ያለ ነው ባዮግራፊ ነው። ሁለቱ ምዕራፎች ጳውሎስ ሐዋርያነቱን የሚከላከልበት ምዕራፎች ናቸው። ሁለቱ የመጀመሪያ ምዕራፎች የህይወት ታሪክ፣ ሁለቱ ቀጣይ ያሉት ስነ መለኮት፣ ከዛ ቀጥሎ ያሉት ስነ ምግባር ናቸው። በዚህ መዋቅር ነው ገላትያ የተቀመጠው። ስለዚህ ጳውሎስ እንደዚህ ይላል፣ እየተከላከለ ነው። በነገራችን ላይ ከዚህ በኋላ ነው ከጴጥሮስ ጋር የሚያወራው ወሬ፣ ጫወታ፣ መልስ፣ ንግግር ቀጥታ ወደ ስነ መለኮት ሐሳብ እየገባ የሚሄደው። ስለዚህ ጳውሎስ በገላትያ ለሚገኙ አማኞች ይሄን ይላቸዋል። ከ1 እስከ 10 ብራዘር በክርስቶስ ኢየሱስ ብቻ ምንድነው? ጎርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ፣ ሐዋሳም እንዲህ ብያለሁ፣ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጎርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጎርጊስ ይሄን ቃል ስጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ፣ ለኔ የተገረፈ አንድ ብቻ፣ ለኔ ደሙን ያፈሰሰ አንድ ብቻ። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ኢየሱስ ያድናል የሚል ሰው ካለ አሜን ይበል። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው አይችልም። ጳውሎስ ማለት 613 የኦሪት ሕግ በቃሉ አጥንቶ የሚጠብቅ፣ በሳምንት 3 የሚጾም፣ በቀን 3 የሚጸልይ፣ በዓመት 3 አስራት የሚሰጥ ፈሪሳዊ ነው። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ መርቆሬዎስን፣ ተክለ ሃይማኖት ጠቅላላ ከሰበሰብ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችላል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ፣ ያንን አመፅ ተሳዳቢ፣ ያንን ከኃጢአተኛ ዋና የሆነውን በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል። ኢየሱስ ጌታ ነው። አሚን ነው። 11ኛ ቁጥር ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጽ ስቶ ስለነበረ ፊት ለፊት ተቃወምኩት ይላል ጳውሎስ ገላትያ መጽሐፍ ምዕራፍ 2 ቁጥር 11 ላይ ፊት ለፊት በግልጽ ተቃወምኩት ይላል። ወዳጆቼ መግቢያ ላይ እንደነገርኳችሁ ይህ ምዕራፍ በአዲስ ኪዳን ካሉ ምዕራፎች ሁሉ አስገራሚ ምዕራፍ ነው። የሁለት አዕማዶችን የሁለት አፖስትሎችን ግጭት የሚናገር ምዕራፍ ነው። አንጾኪያ ከኢየሩሳሌም በስተ ሰሜን 300 ማይልስ ላይ የምትገኝ በአሁን አጠራር አታኪያ የምትባል የቱርክ ከተማ ነች። በወቅቱ 250 ሺህ ነዋሪዎች የነበሯት ለሐር ንግድ ስትራቴጂክ ከተማ እንደነበረች አንዳንድ የታሪክ መጽሐፎችን ስታነቡ ታገኛላችሁ። ለመጀመሪያ ጊዜ አማኞች ክርስቲያን ተብለው የተጠሩት በአንጾኪያ እንደሆነ ሐዋርያት ሥራ መጽሐፍ ምዕራፍ 11 ቁጥር 26 እንደዚህ ሲል ይነግራቸዋል። ከዚህ በኋላ በርናባስ ሳኦልን ለመፈለግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ አመጣው። ሁለቱም እዚያ ካለችው ቤተክርስቲያን ጋር በመሆን 1 ዓመት ሙሉ
አንድ ዓመት ሙሉ እጅግ ብዙ ህዝብ አስተማሩ። በጣም ነው ደስ የሚለኝ። ይበቃል፣ ቀጥላችሁ እናንተ አንብቡት። እጅግ ብዙ ህዝቦች አስተማሩ። አማኞች ለመጀመሪያ ጊዜ ክርስቲያን የተባሉት በአንጾኪያ እንደሆነ። አንጾኪያ የአሕዛብ ክርስትና ዋና ከተማ ነበረች፣ ወይም ዋና ማዕከል ነበረች። ኢየሩሳሌም የአይሁድ ክርስትና ሴንተር ነች፣ ሄድኳርተር ነች። አንጾኪያ የአሕዛብ ክርስትና ሄድኳርተር እንደሆነች ማየት ትችላላችሁ። ስለዚህ ካስታወሳችሁ በሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ከስጢፋኖስ ቀጥሎ በመጣው የመከራ የስደት ስቃይ ምክንያት በጣም ብዙ ክርስቲያኖች ወደ አንጾኪያ እንደመጡ መጽሐፍ ቅዱሳችን ይነግረናል። አጋቦስን ጨምሮ ማለት ነው። ወንጌል በአንጾኪያ ተስፋፋ፣ ቤተክርስቲያን አደገች። በደንብ አድርጋችሁ ስሙኝ። አሁን ቀና ብላችሁ የአንጾኪያ ቤተክርስቲያን በጣም የበለጸገች፣ በጸጋ የተሞላች፣ በጣም ውብ የሆነች ቤተክርስቲያን እንደሆነች ብዙ ሰዎች ይስማማሉ። እንደምታስታውሱት ጳውሎስና በርናባስ ለአገልግሎት የተለዩት በአንጾኪያ ቤተክርስቲያን ውስጥ ነው። አንጾኪያ የአሕዛብ ክርስትና ሄድኳርተር እንደሆነችም ማየት ይቻላል። ስለዚህ ወደዚች ወደ በለጸገች በጣም ውብ ወደሆነች ቤተክርስቲያን ታላቁ ሐዋርያ ጴጥሮስ መጣ። ጴጥሮስ ለምን እንደመጣ ምክንያቱ በመጽሐፍ ቅዱስ ተጠቅሶ አታገኙትም። ነገር ግን የጴጥሮስ መምጣት ለአንጾኪያ ቤተክርስቲያን ውበት ጨምሮላታል። ምክንያቱም ቤተክርስቲያኒቷ በጣም የበለጸገች ያደገች፣ በአንጾኪያ ከተማ ወንጌል የተስፋፋባት፣ የጸጋ ስጦታ ያላት፣ አጋቦስን፣ በርናባስ፣ ጳውሎስ የሚያገለግሉባት ቤተክርስቲያን ነች። በጣም ብዙ አይሁዳውያን ከኢየሩሳሌም በስደት ምክንያት መጥተዋል። በዛ የሚገኙ አሕዛብ ጌታን ተቀብለዋል። ወደዚች ቤተክርስቲያን ጴጥሮስ ሲመጣ ቤተክርስቲያኒቱ በውበት ላይ ውበት ትጨምራለች። ዋና ሰው ነው የመጣው። ልክ አሁን በእኛ ከተማ ትልልቅ የእምነት አባቶች የኛ መሪዎች ፋዘሮቻችን ሲመጡ ደስ እንደሚለን ሞገሳችን እንደሚጨምር የጴጥሮስ መምጣት ለአንጾኪያ ቤተክርስቲያን ሞገስ ውበት ጨምሮላታል። ጴጥሮስ ወደ አንጾኪያ ከመጣበት ጊዜ ጀምሮ ከአሕዛብ ጋር ይበላ እንደነበረ ጳውሎስ በገላትያ መጽሐፍ ምዕራፍ 2 ላይ ይጽፋል። ደግሞ ይገርማቸዋል። የተለያየ ባህልና ወግ ያላቸው ሰዎች በመስቀሉ ሰንደቅ ስር መሰባሰባቸው አስደናቂ ነው። ጴጥሮስ ወዳጆቼ በክርስቶስ ኢየሱስ ደም አማካኝነት ከአሕዛብ ወንድሞቹ ጋር የነበረው ልዩነት መወገዱን አብሮ እየበላ በተግባር ያሳየ ሰው ነው። እና ጴጥሮስ ወደ አንጾኪያ መጥቶ አብሮ ከአሕዛብ ጋር እየበላ ሳለ፣ አብሮ ፌሎሺፕ እያደረገ ሳለ አንዳንድ ሰዎች ከኢየሩሳሌም ከያዕቆብ ዘንድ ወደ አንጾኪያ ቤተክርስቲያን መጡ ይለናል። በዚህ ጊዜ ጴጥሮስ የነዚህ ሰዎች መምጣት በማየትና በመፍራት ወደ ኋላ ማፈግፈግና ከአሕዛብ ወንድሞቹ መለየት ጀመረ። ይሄ የጴጥሮስ መለየት ከምግብ ጠረጴዛው ላይ መነሳት እንደ ሰደድ እሳት በአንዴ ተቀጣጥሎ አብረውት የነበሩ ሌሎች አይሁዶችንም አሳመነ። በግብዝነቱ ተወሰዱ። የሚገርመው ተወዳጁ የአንጾኪያ ቤተክርስቲያን አገልጋይ በርናባስ እንኳን ሳይቀር በጴጥሮስ ግብዝነት እንደተወሰደ ጳውሎስ በገላትያ መጽሐፍ ምዕራፍ 2 ከቁጥር 11 ጀምሮ ይጽፍላቸዋል። ስለዚህ ጴጥሮስ አብሮ እየበላ ነበረ፣ አብሮ እየጠጣ ነበረ። አንዳንድ ሰዎች ከያዕቆብ ዘንድ መጡ የሚለው እነዚህ የፈሪሳዊ ተጽዕኖ ያለባቸው ወይም ሰዎች ክርስቲያን መሆን ካለባቸው አስቀድመው አይሁዳዊ መሆን አለባቸው ብለው የሚሉ ሰዎች እንደሆኑ ይገመታሉ። ወዳጆቼ ጴጥሮስ ለምንድን ነው ግን አንዳንድ ሰዎች ከያዕቆብ ዘንድ ሲመጡ ጴጥሮስ ማፈግፈግ የፈለገው ብላችሁ ስትጠይቁ፣ ምናልባት ጴጥሮስ ከዚህ በፊት ቆርኔሌዎስ ቤት ገብቶ ትዝ ካላችሁ ወደ ኢየሩሳሌም ሲመለስ ተቃውሞ አስተናግዶ ነበር። ሐዋርያትና በይሁዳ የሚገኙ ወንድሞች አሕዛብ የእግዚአብሔርን ቃል እንደተቀበሉ በሰሙ ጊዜ ከዛ ጴጥሮስን እንደዚህ ብለው አሉት፣ በጣም ነቀፉት። ወደ አሕዛብ ቤት ገብተህ በላክ ብለው ነቀፉት ይላል። ጴጥሮስም እንዴት አድርጎ ራእይ እንዳየ ይተርክላቸው እንደነበረ መጽሐፉን ስታነቡ ታስታውሳላችሁ። ስለዚህ ይሄን ነቀፌታ የፈራ ይመስላል፣ እንደው ፈርቶ ነው የሚለው። ስለዚህ ጴጥሮስን ለስህተት የዳረገው ነገር ምንድን ነው? ከአይሁድ የመጡ ከያዕቆብ ዘንድ ከኢየሩሳሌም የመጡ አንዳንድ አይሁዳውያን አይተውት እንዳይነቅፉት ፈርቶ ወደኋላ አፈገፈገ። ወዳጆቼ ጴጥሮስና ጳውሎስ በአንጾኪያ ሲገናኙ ለሶስተኛ ጊዜ ነው። በደንብ አድርጋችሁ ስሙኝ። 2 ጊዜ በኢየሩሳሌም ሰላማዊ ግንኙነት አድርገዋል። ሶስተኛ ጊዜ በአንጾኪያ ሲገናኙ ጳውሎስ ጴጥሮስን ተቃውሞ፣ ጳውሎስ ትላንትና ቀኝን ሰተኛል፣ አሁን አብረን እንሞዳሞዳለን የሚባል ታሪክ አይሰራም። በወንጌል ከመጣህበት ኮምፕሮማይዝ አያደርግም። you can go መንገዱን ጨርቅ ያድርግልህ። who cares about the dead fish except the fisherman የሚል አይነት ሰው
you can go እና ሁለት ጊዜ ጴጥሮስና ጳውሎስ በኢየሩሳሌም ሲገናኙ ጴጥሮስ ያዕቆብና ዮሐንስ ቀኛቸውን ሰጥተውታል። ያ ትላንትና ነው። ዛሬ አንጾኪያ ከተማ ራሱ ያገለግልበት ቤተክርስቲያን የመሰረታት ቤተክርስቲያን ሲመጣ ሳተ ሲስት ፊት ለፊት ተቃወምኩት። ፊት ለፊቱ ቆምኩኛል። ለመሰላችሁ በደንብ አረጋችሁ ስሙኝ ወዳጆቼ። የጴጥሮስ ከምግብ ወንበር ላይ መነሳት የአንጾኪያ አማኞችን ምን ያህል ሊጎዳቸውና ግራ ሊያጋባቸው እንደሚችል መገመት ቀላል። ጴጥሮስ ያደረገው ኢየሱስ ተኮርም ወንጌል ተኮርም ቤተክርስቲያን ተኮርም የሆነ ጉዳይ አይደለም፣ ሰው ተኮር ነው ያደረገው። ለዚህ ነው በቤተክርስቲያን ውስጥ ሰው ተኮር እንቅስቃሴ ስታረጉ የምንቆጣችሁ የምንገስጻችሁ። እንቅስቃሴ ስታረጉ ሰው ተኮር እንቅስቃሴ አይደለም ማድረግ ያለባችሁ። ወንጌል ተኮር፣ ቤተክርስቲያን ተኮር፣ ክርስቶስ ተኮር ያልሆነ እንቅስቃሴ ትክክል አይደለም። ሄዶ ቤተክርስቲያን ያፈርሳል። እነ ጳውሎስ የገነቡትን ቤተክርስቲያን ወዳጆቼ የሆነው እኮ እንደዚህ ነው። ጴጥሮስ ጠረጴዛ ላይ ቁጭ ብሎ ምግብ እየበላ በአጭር አማርኛ ጥብስ እየበላ የነበረ ሰውዬ ኢየሩሳሌም አንጾኪያ ገብቶ አሳማ እየበላ ነው ሰውዬው። አሕዛብ ሲመጡ ሰውዬው እዛ ምንድነው አሳማ ጠብሶልህ ምንድነው የሚባለው ይሄ ሞርቶዴላ፣ እሱን ግጥም ያደርግላል። ደግሞ ሞርቶዴላ ሲጣፍጥ ብታይ እየጠራረገ ይበላልሃል። እና ልክ አይሁዳዊ የሆኑ ሰዎች ከያዕቆብ ዘንድ ሲመጡ ጴጥሮስ ከወንበሩ ላይ ሲነሳ ዋና ሰውዬ ከወንበሩ ተነስቶ ተከታዮቹ እንዴት ይቀመጣሉ? ጠቅላላ አይሁዳዊ እጁን እያጸዳ ብድግ አለ። በርናባስ ራሱ በዚህ ጉዳይ ተወሰደ። አሁን አንተ ብትሆን ትዝ ካላችሁ ቆርኔሌዎስ ቤት ገብቶ ያየውን ራእይ በሆዳቸው የሚሳቡ የዱር አራዊት አይደል ወፎች አርደ ብላ ባለው ጊዜ እኔ እርኩስ ነገር በአፌ ገብቶ አያውቅም ያለው ያ ክርክር እኮ ስለ አሕዛብ ነው። እግዚአብሔር እንደዚህ ያለው እግዚአብሔር ንጹህ ያደረገውን አንተ እርኩስ አታርገዋል። እግዚአብሔር በክርስቶስ ኢየሱስ አማካኝነት አሕዛብን ንጹህ አድርጓቸዋል። አይሁዶች የሙሴን ሕግ ይዘው መጥተው እርኩስ ሊያደርጓቸው ይፈልጋል። ከዚህ የተነሳ አንተ አስበዋል ቅድም አብሮክ ሲበላ የነበረ ሰው ብድግ ብሎ ካንተ ጋር ላለመታየት ወደ ኋላ ቢያፈገፍክ ምን ያህል ቤተክርስቲያን ሊያውክ አማኞችን ሊጎዳ እንደሚችል አስበዋል። ብድግ ብሎ ተነሳል። ወዳጆቼ ጴጥሮስ ማለት አሁን በአጭር አማርኛ በክርስቶስ ኢየሱስ ፈርሶ የነበረው የመለያየት ግንብ ሙሉ በሙሉ በጴጥሮስ አማካኝነት አንጾኪያ ቤተክርስቲያን ውስጥ ተገነባ። ያ በክርስቶስ ኢየሱስ ደም አማካኝነት ፈርሶ የነበረው አይሁዳዊ የግሪክ ሰው አሕዛብ ወንድ ሴት የሚለው የጥል ግድግዳ ፈርሶ የነበረውን ጴጥሮስ የአይሁድ ሰዎች ስለመጡ ፈርቶ መልሶ ገነባው። ስለዚህ ጳውሎስ እንደዚህ ያለ ስቶ ስለነበራል ፊት ለፊት ተቃወምኩታል። ወዳጆቼ ጴጥሮስ ማለት የጸጋ ወንጌል የመጀመሪያው ካፒቴን ነው። የመንግስቱን ቁልፍ ወስዶ ለአሕዛብ ዓለም በሩን የከፈተ የመጀመሪያ ሰው ነው። ከዓመታት በፊት ቆርኔሌዎስ ቤት ገብቶ ሁሉም አምነው መንፈስ ሞልቶባቸው እግዚአብሔር እንደተቀበላቸው ባየ ጊዜ አጠመቃቸው። ለመጀመሪያ ጊዜ ከአሕዛብ ጋር የበላ አይሁዳዊ ጴጥሮስ ነው። አሁን ያ ካፒቴን ከጸጋ ወድቋል። ምን ሊያደርግ? ለሕጉ ኢንፋሲስ ሊሰጥ እግዚአብሔር የተቀበላቸውን አሕዛብ አሁን ቆሻሻ ናቸው ብቁ አይደሉም እያለ ነው። ስለዚህ ጳውሎስ እንደዚህ ያለ ስቶ ነበር። እኔ እኮ የኛ የአሕዛብ ወንጌል እኮ ይሄ ነው። ጎልያድ አይደለም፣ ኤርትራ አይደለም። ሄሎ የኛ የአሕዛብ ወንጌል ይሄ እኮ ነው። እኛ አሕዛብ ተብለን እንጠራ የነበርን ወዳጆቼ ይመስለኛል የአይሁድ አስተማሪዎች ኢየሱስ በማቴዎስ ወንጌል መጽሐፍ ምዕራፍ 10 ከ5-6 የተናገረውን መነሻ አድርገው ትንሽ አሕዛብ ላይ አድቫንቴጅ ሊይዙ ሳይፈልጉ አይቀሩም። ኢየሱስ እንደዚህ ብሏል፣ በአሕዛብ መንገድ አትሂዱ፣ ወደ ሰማርያ ከተማ አትግቡ አላለም? ይልቁኑ ከአይሁድ ለጠፉ ወገኖች ሂዱ አላለም? ስለዚህ ይሄን ይዘዋል፣ በአጭር አማርኛ ይዘዋል። አይሁዳዊ የሆነ ሰው በጠቅላላ ይሄንን በሕጉ በኩል ያገኘውን አድቫንቴጅ መልቀቅ አልፈልጉም። ወጥረው ይዘዋል። ስለዚህ ጳውሎስ ይሄ እንደ መናፍቅነት ነው፣ ይሄ የኢየሱስን የምስራች የማዳኑን ስራ እንደ መካድ ነው። ፊት ለፊት ይቃወመዋል ሰውየውን። ወዳጆቼ
ፊት ለፊት ይቃወመዋል። ካስታወሳችሁ እንደው ጴጥሮስ ጠፍቶበት ነው እንጂ ኢየሱስ ክርስቶስ ከኃጢአተኛና ከቀራጭ ጋር ሲበላ የነበረው ጴጥሮስ በነበረበት ጉባኤ አይደለም እንዴ? አሁን ብድግ ብሎ ከአይሁድ የመጡ ሰዎች ሳይ አብሬ አልበላም ብሎ ቁጭ። ጳውሎስ እንደዛ ያለ ስቶ ነበራል። ፊት ለፊት ገሰስኩታል። አሁን ምጽፉ ሰዎች ለምንድነው ጳውሎስ ከጴጥሮስ ጋር መጋጨቱን ገላትያ ውስጥ ሊጽፈው የፈለገው? ገላትያ ውስጥ ሊጽፈው የፈለገው ለምንድን ነው? ጳውሎስ ገላትያ ውስጥ ከጴጥሮስ ጋር መጋጨቱን ሊጽፍ የፈለገው ከወንጌል ማንም አይበልጥም ለማለት አለች አምቡላንስ። ከወንጌል ማንም አይበልጥም። ጴጥሮስ የመጀመሪያ ቤተ ክርስቲያን መሪ፣ ጠባቂ፣ አስተዳዳሪ፣ የ12ቱ ሐዋርያት ተወካይ እሱ ከሳተ ብራዘር ከዛ በፊት እንዲህ ብሏል፣ ከሰበክንላችሁ ወንጌል የተለየ እኛ ብንሆን ሲል ሐዋርያት ከሰማይ መላእክት ቢሆን የተረገመ ይሁን፣ ደግሜ እላለሁ የተረገመ ይሁን ብሏል። ማንም ይሁን ማን በዚህ ወንጌል ከመጣ የሰማኝ ካለ እዚህ ቤት ጴንጤ አይደላችሁም እንዴ? ጻፉ። ጴጥሮስ ግጭቱን ገላትያ ላይ መጻፍ የፈለገው ማንም ይሁን ማን ከወንጌል አይበልጥም ለማለት። እንግዲህ ከጴጥሮስ የሚበልጥ የለም በዛ ሲዝን። አባቴ ጴጥሮስ ማለት ጴጥሮስ ነው። አንዴ ከቆመ 3000 ሰው ነው የሚያድነው። በሁለተኛው ስብከት 5000፣ በሁለት ፕሮግራም 8000 አባላት ያሉት ቸርች የመሰረተ ነው። ጴጥሮስ ማለት ከኢየሱስ ጋር የነበረ ሰው ነው። ጃይንት ነው፣ ተራ ሰው እንዳይመስል። ጴጥሮስ ከቆመ ሁሉ ጸጥ ነው የሚሉት። ጴጥሮስ ግን ግብዝነት ከወሰደው፣ በወንጌል ጉዳይ ኮምፕሮማይዝ ካረገ፣ ሄሎ አብረን ኮምፕሮማይዝ የምናደርግበት ምክንያት የለም ማለቱ ነው ጳውሎስ። እዚህ ቤት ያላችሁ ሰዎች ከዚህ ወንጌል የሚበልጥ ሐዋርያ የለም። ከዚህ ወንጌል የሚበልጥ ነቢይ የለም። ከዚህ ወንጌል የሚበልጥ ፓስተር የለም። ከዚህ ወንጌል የሚበልጥ ባለሀብት የለም። በወንጌል የሚመጣ ካለ ከወንጌል ጋር አብረን ልናስቀምጥና ልናደራድረው አንችልም። አም ሶሪ ምንም ልረዳ አልችልም ነው ማለት ነው። ከኛ ክብር ይሄ ወንጌል ይበልጣል። ሲጀመር እኛ we are not somebody, we are nobody። ምንም የሆኑ ሰዎች ነን። እየጠራ ቸርነት አድርጎ ስም የሰጠን እሱ ነው። ማንም እዚህ ቤት ገብቶ ከወንጌል በላይ ጉዳይ ሊሆን የሚችል ማንም የለም። በየቤቱ የምንሰበሰበው በሞቃ አዳራሽ የምትጠቀጠቁት ማንንም ሴሌብሬት ለማድረግ አይደለም። ለኃያል ሊሆን ልታከብሩትና ልታመሰግኑት በፍጥረት መካከል ከፍ ልታረጉት የምትመጡት ጌታን ብቻ ነው። ከዚህ እውነት ለአንድ ሰዓት እንኳን ለቃችሁ እንዳትገዙ ወዳጆቼ። ከቁጥር 15 ጻፉ እስከ 21 ጳውሎስ ለጴጥሮስ የሰጠው መልስ ነው። አሁን እኔ አልኖርም፣ በእኔ የሚኖረው ክርስቶስ ነው። አሁን በስጋዬ የምኖረው ኑሮ እንኳን በወደደኝ በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው። ይሄ ሁሉ ወሬ ጳውሎስ ለጴጥሮስ የሰጠው ከምግብ ጠረጴዛው ላይ በመነሳቱ ብቻ። ሄሎ ወንጌል ተኮር፣ ኢየሱስ ተኮር፣ ቤተ ክርስቲያን ተኮር ያልሆነ ልምምድ ሊቆም የሚገባው ነው። ሰልፍ ሴንተርድ የሆነ ግላዊ የሆነ ሰው ተኮር የሆነ አሁን ለምሳሌ በእኛ ሲዝን ለብዙ ሰዎች አለማመን ምክንያት እንቅፋት የሆነው ወንጌል ተኮር፣ ኢየሱስ ተኮር፣ ቤተ ክርስቲያን ተኮር ጉዳይ አይደለም። ሰው ተኮር የሆኑ ጉዳዮች ናቸው ለብዙ ሰዎች አለማመን እንቅፋት ምክንያት ይሆን። ከኔ የተሻለ አገልግሎት እድል ያላችሁ ወጣቶች ይሄን እንድትረዱልኝ ይፈልጋሉ። ምንም ነገር ስታረጉ ከቤተ ክርስቲያን አንጻር ነው ማድረግ ያለባችሁ። አሁን ይሄ ለቤተ ክርስቲያን ቢጠቅመው ነገር አለ። አሁን አንዳንዶቻችሁ ከመሬት ተነስታችሁ እፍ ስትሉ በቃ እኛን ነው ማየት ስትሉ፣ አቤት አልሰማችሁኝ? በቃ እኛን እኔ ልኩ የመጨረሻው ስትሉ፣ ይሄ አሁን የእናንተ እንዲፍ ማለት ከቤተ ክርስቲያን አንጻር የሚጠቅመው ነገር አለ? ከሌለ ቢተውት ነው የሚሻለው። ከወንጌል አንጻር ታውቃላችሁ። ይሁን እኔ ነው የአንዱ ጴጥሮስ ከምግብ ጠረጴዛ ላይ መነሳት ሌሎች አይሁዶችን እንዳስከተለ አቤት ኢንክሉዲንግ በርናባስን እንኳን እስኪወሰድ ድረስ አድርጎታል። የአንዳችሁ ድርጊት ብዙዎችን ሊያስከትል እንደሚችል ታውቃላችሁ። ጴጥሮስ አማድ ሰው ነው። ስብከቱ ብቻ ሳይሆን ድርጊቱ ብዙ ሰዎች ይከተሉታል። አቤት ስለዚህ እኛ በጌታ ከሆንን ስብከታችን ብቻ ሳይሆን ድርጊታችን ብዙ ሰውን ሊያስት ስለሚችል የምናደርገው ነገር ከወንጌል አንጻር፣ ከቤተ ክርስቲያን አንጻር፣ ከኢየሱስ አንጻር የተቃኘ መሆን አለበት።
ማንም ከወንጌል አይበልጥም። ማንም ሀብት፣ ዝና፣ ክብር ከወንጌል አይበልጥም። ወዳጆቼ ጳውሎስ እኮ ለዚህ ወንጌል እኮ ነው ስልጣኑን የተወው። ላስታውሳችሁ፣ ለዚህ ወንጌል እኮ ነው በእጁ የነበረውን ደብዳቤ ጣለው። ለዚህ ወንጌል እኮ ነው ጳውሎስ በደማስቆ መንገድ ላይ በጉልበቱ የተንበረከከው። ለዚህ ወንጌል እኮ ነው ጳውሎስ ሁሉን ነገር የተወው። ክብሩን፣ ትምህርቱን፣ ዕውቀቱን፣ ሁሉ ነገሩን እኮ የተወለት ወንጌል ነው። ከዛ ጴጥሮስ ከአሕዛብ ጋር መብላቱ ከ10ቱ ሕግጋት የሻረው ነገር የለም። የሻረው የሙሴ ማነው የኦሪትን የምግብ ሕግ ነው። 10ቱ ሕግጋትን እኮ አልሻረም ሰውየው። የሙሴን ሕግ ማነው የምግብ ሕግ ነው የሻረው። ከዛ እንደዚህ ይላል ቁጥር 16 ከ14 በኋላ 15 16 እንደዚህ ይላል፣ ማንም ሕግን በመጠበቅ እንደማይጸድቅ ነገር ግን በክርስቶስ ኢየሱስ እንደሚጸድቅ እናምናለን፣ ደግሞ አምነናል። ጽድቅ በክርስቶስ ኢየሱስ እንደሆነ ጳውሎስ ቀጥሎ ይናገራል። እኔ የጸደቅኩት በደንብ ስሙኝ፣ የጸደቅኩት እንዴት ልትጸድቅ ቻልክ ብሎ ሰዎች ይጠይቁኛል። እኔ የጸደቅኩት ኃጢአተኛ በሆንኩበት በዛ መንገድ ነው። ኃጢአተኛ የሆንኩት ሳልሰራ ነው። አዳም ኦሪጂናል ኮፒው ማስተር ኮፒው በኃጢአት ኢንፌክትድ ሆነ። ከዛስ በሱ ኮፒ የሆነ ሁሉ በኃጢአት ኢንፌክትድ ሆነ። እኔ ሰርቼ አይደለም ኃጢአተኛ የሆንኩት። የመጀመሪያው አዳም በኃጢአት ኢንፌክትድ ስለሆነ ከሱ በመወለዴ ሳልሰራ ኃጢአተኛ ሆንኩኝ። ልክ እንደዚሁ ሳልሰራ ከሁለተኛው አዳም ተወልጄ ጸደቅኩኝ። ሳትሰሩ ኃጢአተኛ እንደሆናችሁ ሁሉ ሳትሰሩ ነው የምትጸድቁት። ለምን? ሰርታችሁ አይደለም ኃጢአተኛ ሆናችሁት። ማስተር ኮፒው አዳም በኃጢአት ኢንፌክትድ ሆኖ ነው ኃጢአተኛ ሆናችሁት። አሁን ቀየራችሁ። እግዚአብሔር የሚያውቀው ሁለት አዳም ነው። አንደኛ የመጀመሪያ አዳም፣ ሁለተኛው አዲሱ አዳም። ማንንም እግዚአብሔር የሚያውቀው ወይ በክርስቶስ ነው ወይ በአሮጌው አዳም ነው። አሁን አንዳንድ ሰዎች ሰርተው ለመጽደቅ ጥረት ያደርጋሉ። አንተ ሳትሰራ ኃጢአተኛ ሆነ ሰርተ እንዴት ነው የምትጸድቀው? የሰማኝ ካለ ሳትሰራ እኮ ነው ኃጢአተኛ ሆንከው። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ቲፕ ነው የምሰጣችሁ፣ ስሙኝ። ዘፍጥረት መጽሐፍ ላይ አብርሃም ተኝቶ ሳለ ይላል። ተኝቶ አብርሃም የተኛ ሰው የተኛ ነው። ዚስ ኢዛት የስ ተኝቶ ነው ማለት እንቅልፍ ወስዶታል። አብርሃምን በራእይ ይላል። በራእይ ማለት ተኝቶ ማለት አመነ፣ እምነቱም አለ ጽድቅ ሆኖ ተቆጠረለት። አብርሃም ተኝቷል ማለት ከሱ የሆነ ኢፈርት አክሽን ድርጊት አልነበረም። አብርሃም ተኝቶ ነው የጸደቀው። አብርሃም ተኝቶ ነው የጸደቀው። ወይ አንተ ገልጥጋችሁ አብርሃም የጸደቀው ከተገረዘ በኋላ ነው ሳይገረዝ በፊት ነው ብሎ ይጠይቃል ጳውሎስ። አብርሃም የጸደቀው እኮ ሳይገረዝ በፊት ነው። አብርሃም ሳይገረዝ በፊት አባታቸው ጸድቆ ልጆቹ ለመጽደቅ መገረዝ አለብን የሚለውን ትምህርት ከየት እንዳመጡት ጳውሎስ ግራ ገብቶታል። አብርሃም ራሱ የጸደቀው ሳይገረዝ በፊት ነው። ግርዘት የተቀበለው ጽድቅ ማሳያ ማህተብ ነው። ሄይ የመገረዝን ማህተብ ተቀበላል። በግርዘት የጽድቅን ማህተብ ተቀበለ። የጽድቅን ማህተብ መገረዝን ተቀበለ ማለት አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ከዛስ ተገረዘ። ግርዘቱ ምን ማለት ነው? የተቀበለው ጽድቅ ማሳያ ማህተብ ነው። ሄሎ አንተ መንጃ ፍቃድ አወጣ እበለኝ፣ ተማርክ እበለኝ፣ መኪና ነዳ፣ መሰናክል አለፍክ። ከዛ በኋላ ሄደ ምን አወጣ? መንጃ ፍቃዱ ሹፌር አያረግም። መንጃ ፍቃዱ አንተ መሰናክሉን እንዳለፍክ ምልክት ነው፣ ማህተም ነው፣ ማሳያ ነው። ፈትነነዋል፣ ይችላል፣ አልፏል ነው። ሄሎ ማን የሰማኝ ካለ ግርዘት ማለት እንደዛ ነው። አብርሃም ከጸደቀ በኋላ ነው የተገረዘው። ወዳጆች አብርሃም አምኖ ነው የጸደቀው፣ ተኝቶ ነው የጸደቀው። ስለ ጽድቅ ሲነሳ ሁልጊዜ ይህን ምሳሌ ይሰጣለሁ። ልናገረውና መንፈስ ቅዱስ ተናገረው እያለኝ ስለሆነ ልናገረው። በደም ስሙኝ።
በኢትዮጵያ ህገ መንግስት ከዚህ በፊት የነበረችው ቀዳማዊ እመቤት የኃይለ ማርያም ደሳለኝ ሚስት፣ ከዛ በፊት አዜብ መስፍን ነበሩ። አሁን ያለችው ወይዘሮ ዝናሽ ታያቸው ነች። ወይዘሮ ዝናሽ ታያቸው ቀዳማዊ እመቤት የሆነችው ኢትዮጵያ ውስጥ ካሉ ሴቶች ጋር በቁመት፣ በመልክ፣ በትምህርት ደረጃ ባካሄድ ተወዳድራ አይደለም። አቤት ስለሷ የተወዳደረ ስለሷ ቦታ የያዘ የተሰደበ ዋጋ የከፈለ ሁሉ ጊዜ ፋይት የሚያደርግ ሁሉ ጊዜ የሚታገል አንድ ፐርሰን አለ። አሁን አንተ ብድግ ብለህ ሚስት ቀዳማዊ እመቤት ትሁን ማለት አትችልም። ሚስት ቀዳማዊ እመቤት እንድትሆን ከፈለክ ያለህ አማራጭ አንተ ጠቅላይ ሚኒስትር መሆን ብቻ ነው። ጠቅላይ ሚኒስትር አቤት እዚህ ቁጭ ሌላ ነገር ውስጥ እንዳታስገቡ። ኦኬ አሁን ስለሷ ዋጋ የከፈለ የተሰደበ ሁሉ ጊዜ ሪፖርት ሰው ጥያቄ የሚጠይቀው እሱን ነው። የሰው ትኩረት እሱን ነው። ሰው ለማውጣትም ለማውረድም ጥረት የሚያደርገው እሱን ነው። ኤቭሪ ኮስት የሚከፍለው እሱ ነው። ቀዳማዊ እመቤት እሷ ነች። አቤት እሷ ትሄዳለች፣ ታጅባ ትገባለች፣ ትምህርት ቤት ትከፍታለች፣ ሪፖርት ፓርላማ ትሰበስባለች። አትሰበስብም። ተቃዋሚ አትሰበስብም። ስለሷ የሚሰበሰባል፣ ስለሷ ጋር ይከፍላል። ሄሎ መስቀል ላይ የሞተው ኢየሱስ ነው። ልጅ የሆንከው አንተ ነህ። አንተ ነህ ልጅ የሆንከው። ልጅ የሆንከው አንተ ነህ። ማንም ሰው ወይዘሮ ዝናሽ ታያቸው ቀዳማዊ እመቤት በመሆኗ ላይ ጥያቄ ሊያነሳ እንደማይችል ሁሉ ማንም ሰው ባንተ መጽደቅ ላይ ጥያቄ ሊያነሳ አይችልም። ለምን? ስላንተ መስቀል ላይ የሞተ አለ። ስፍራ በያዘላት በሱ ቀዳማዊ እመቤት እንደሆነች በሞተልን በሱ የእግዚአብሔር ልጆች ተብለናል። የመጨረሻ ጽድቅ ኢትስ ኤ ጊፍት አለ። የጽድቅን ብዛት ለሚቀበሉ የጽድቅን ስጦታ ብዛት የሚቀበሉ righteousness is a gift ስጦታ ነው። የሥራ ውጤት አይደለም። ሄይ ስጦታ ነው። ሰማይ ጸድቀሃል ሲል እንዳታፈር። አወዳድሮ አይደለም፣ ህይወቱን ሰጥቶ ነው። ራሱን ሰጥቶ ነው። it's a gift it's a gift ልጄ ሲል ስም በህይወት መዝገብ ሲጻፍ ወድጃለሁ ሲል እኔ ነው ለማፈር it's free gift። የሬዲዮ ጣቢያ ነው ጽድቅ። የሬዲዮ ጣቢያ ነው ማለት መሰለህ ስልክ ከሆነ ህግ ነው። ሬዲዮ ከሆነ ራዲዮ ኢትዮጵያት ራዲዮ ኢትዮጵያ ሰገንታ ቡና ማለት አሁን 2 ሰዓት ሆኗል። ዜናና ራዲዮ ነው። ራዲዮ ያወራል እንጂ አታወራም፣ አትመልስለትም። ጽድቅ ከሰማይ አውርቷል፣ አንተ አትመልስለትም። ጽድቅ ዋን ዌይ ነው፣ ቱ ዌይ አይደለም። የሰማኝ ካል ዋን ዌይ ነው። መስቀል ላይ ተፈጸመ ብሏል። የሚያደርጉትን አያውቁምና ይቅር በላቸው ብሏል። እዚህ ንግግር ውስጥ ገብተህ እንደ ሐሳብ አለኝ አይሰራም። የሰማኝ ካል ወንጌል ይለውጣል።